ወደ ነበረበት ወደ ሚስትየዋ ጋር ተመልሷል ማለት ነው። ይህም በጣም ነው ደስ የሚለው። አንተም መኖር ያለብህ ከሩታና ከልጅህ ጋር ነው። እኔም ደግሞ የራሴን አዳም እፈልጋለሁ። ብቻዋን ነች ብለክ ምንም ነገር እንዳይሰማክ እኔ ወድካለሁ። ላጣህ ግን አልፈልግም። ሳልወድ በግዳጅ ተገድጄ አንተን ትቼ ካለሁ ብለዋለች። እንግዲህ ምን ትሆኑ ሩታዬ፣ እንኳን ደስ ያለሽ የኛ ጀግና፣ የኛ ልዕልት ሩታዬ ሀብቴ፣ የልዑልዬ እናት ማለት ነው። እና እንግዲህ ሶሻል ሚዲያውን በአንድ እግሯ እያንቀጠቀጠችው ትገኛለች። ጠላቶች ቢበዙባትም እሷ ግን ከአላማዬ ፍንክች አልልም እያለች ነው ያለችው ማለት ነው። ለማንኛውም አብርሽና ሩታ መቼም ቢሆን እንደማይለያዩ ይታወቃል። በመሀል ግን እየገባችሁ የምታሽቃብጡ ሰዎች ዳር ልትይዙ ይገባል። ያው ክፉም አትናገረው ማለት ነው። ግን ያው እኛም በእነሱ እየሸቃልን ነው። እውነቴን ነው። 50 10 20 ሳንቲምም ሳንቲም ነው፣ ብር አይደለም። ቢቆጥርም በእነሱ እየሸቀላችሁ ነው። እና ክፉ አትናገሩ። ፎታቸውንም ደግሞ አትዘግዝቁ። በቃ መልካም ነገር ተመኙላቸው ማለት ነው። ሁለቱም ጋር አለመግባባት ነበረ።